ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። አድማጮቻችን በአውሮፓ ቻምፒየንስ ሊግ ሲጠበቁ የነበሩት ባርሴሎና ከዶርትሙንድ እንደዚሁም ደግሞ ፒኤስጂ ከአስቶን ቪላ ያደረጉት ጨዋታ በባርሴሎናና እንደዚሁ በፒኤስጂ አሸናፊነት ተጠናቋል። ባርሴሎና ዶርትሙንድን በሜዳው ስታዲዮ ኦሎምፒክ ሉዊስ ካምፓኒ 4-0 አሸንፏል። ራፊና በ25ኛው ደቂቃ፣ ሮበርት ሌዋንዶቭስኪ በ48ኛውና በ66ኛው ደቂቃ፣ ላሚን ያማል በ77ኛው ደቂቃ የቡድኑን ጎሎች አስቆጥረዋል። የመልሱ ጨዋታ በዶርትሙንድ ሜዳ ይደረጋል። ነገር ግን ባርሴሎና በሰፊ ውጤት ይሄንን ጨዋታ ፈጽሟል። በባርሴሎና እና በዶርትሙንድ ጨዋታ እንግዲህ ሲጠበቁ የነበሩት ላሚን ያማል እንደዚሁም ደግሞ ራፊና ጎል አስቆጥሯል። ራፊና ከሩብ ፍጻሜ በፊት 11 ጎሎች አስቆጥሮ ነበር። ትናንት በሩብ ፍጻሜው እንደዚሁ 12ኛ ጎሉን አስቆጥሯል። በቻምፒየንስ ሊግ ባለፉት 6 ዓመታት ይህንን ያህል ጎሎች በአንድ የሊግ ውድድር ዘመን አስመዝግቦ የነበረው በሊድስ ዩናይትድ በ2021-22 በሚጫወትበት ጊዜ ነበር። ከሁለት አሃዝ በላይ ጎሎች ላይ ለመድረስ እንግዲህ ቸገር የነበረው ብራዚላዊ በሁሉም ውድድሮች 27 ጎሎችን አስቆጥሯል። የትናንት ምሽቱን የቻምፒየንስ ሊግ ጎሉን ጨምሮ በንጽጽር የጊኒው አጥቂ ጊራሲ ወደ ቡንደስሊጋ ከተመለሰ አንስቶ ከጎሎች ሩቅ አውቅም። ባለፈው የቡንደስሊጋ ውድድር ዘመን ስቱትጋርት ሌቨርኩሰንን ተከትሎ እንዲጨርስ የእርሱ የ28 ጎል ትልቁን ድርሻ ወስዳሉ። ጊራሲ በዶርትሙንድም የተሳካ የመጀመሪያ ዓመት እያሳለፈ ይገኛል። ከ25 ጎሎቹ መካከል 10ሩ የተገኙት በቻምፒየንስ ሊግ ነውና ይህም ተጫዋች በቦሩሲያ ዶርትሙንድ በኩል በትናንትናው ዕለት ይጠበቅ ነበር። ነገር ግን ዶርትሙንድ ምንም አይነት ጎል ሳያስቆጥር ወጥቷል። ራፊናና ጊራሲ እንግዲህ በምሽቱ ጨዋታ ተጠብቀው እንደተለመደው ባርሴሎና በወሳኝ ተጫዋቾቹ ጎሎችን አስቆጥሯል። ጊራሲ ከመጠነኛ ጉዳት ተመልሶ እንግዲህ 15ኛ የቡንደስሊጋ ጎሉን አስቆጥሮ ነበር። የ28 ዓመቱ ብራዚላዊ ራፊና ደግሞ ባርሳ ከሪያል ቤቲስ ነጥብ ሲጋራ የመጨረሻ 35 ደቂቃዎችን ብቻ ነበር ተጫውቶ የነበረው። እንግዲህ ትናንትና ለቡድኑ ጎል ማስቆጠር ችሏል። ላሚን ያማል ጀርመኑ የአውሮፓ ዋንጫ ሲጀመር እድሜው 16 ብቻ ነበር። አሁን እንግዲህ ወደ 18 ዓመቱ እየተጠጋ ይገኛል። በሶስተኛው የሜዳ ክፍል ይሄ ሎሰርድ የምንለው ላይ በጣም የተረጋጋና የበሰለ አቋም የሚያሳይ ነው። በባርሳ ንጽጽሮች ሁሌም የተለመዱ ናቸው። እሱ የምንጊዜውም ምርጥ ከሚለው ሊዮኔል ሜሲና ከየትኛውም ተጫዋች አብልጦ ከሚወደው ኔይማር ጋር የመነጻጸር እድልን እንግዲህ ገና ከጀምሮ አግኝቷል። በባርሳ የሶስትዮሽ ዋንጫ ምኞት ውስጥም ይሄ እንግዲህ ታዳጊ ተጫዋች ከፍተኛ ሚና ያለው ከነ ራፊና፣ ፔድሪ፣ ዳኒ ኦልሞ ጋር በመሆን እንደዚህም ሮበርት ሌዋንዶቭስኪ ይሄ አንጋፋ ተጫዋች ከነዚህ ተጫዋቾች ጋር ተጣምሮ ጥሩ እንቅስቃሴ እያደረገና ጎል እያስቆጠረና እንግዲህ በቀጣይ ጊዜ ባርሴሎና በሲግናል ኢዱና ፓርክ በሚያደርገው ጨዋታ ቸገራል ተብሎ አይታሰብም። ሰፊ ጎል አስቆጥሮና ጥሩ ተጫውቶ እንግዲህ ነጥብ ይዞ ወጥቷል በትናንቱ ጨዋታ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።